ወገኖች የተሰማኝን ጥልቅ ሐዘን መግለጽ እወዳለሁ። የሚፈሰው የሰው ደም ነው። ኦኬ፣ እግዚአብሔር ደግሞ የሚጸየፈው ነገር ነው። በከንቱ የሰው ደም በከንቱ እንዲፈስ ኮልድ ብለድ ተብሎ የሚጠራ ማለት የሰው በማንነቱ፣ ሰው በሃይማኖት፣ ሰው በቋንቋው፣ ሰው በዘሩ፣ በድህነቱ በተለያየ ምታቸው በፊት ወንጌል ሰምተው ጌታ ኢየሱስን አውቀው ተዘጋጅተው እንዲኖሩ ነው። በምንም አይነት አግባብ ሰዎችን የሚገድል ወይም ደግሞ የሰው ደም የሚያፈስን ሂደት መጽሐፍ ቅዱስን መሰረት አድርገን ልንደግፍ አንችልም። ኦኬ፣ ይሄ በጣም በጣም እግዚአብሔር የሚጠላው ነገር እንደሆነ እንድታውቁት እፈልጋለሁ። አንዳንድ ሰዎች ስለዚህ ጉዳይ ስንነጋገር ወይም ደግሞ ስናነሳ ጉዳዩን ሃይማኖታዊ ሽፋን ለመስጠት የሚሞክሩ አሉ። ከሁሉ አስቀድሞ የመጀመሪያው ሰብአዊነት ነው። ሰው መሞት የለበትም። ሰው ደሙ መፍሰስ የለበትም። ሰው መገደል የለበትም። ማንኛውም ሰው በሁሉም ዓለም ኖት ኦንሊ ኢን ኢትዮጵያ ብቻ አይደለም፣ ናይጄሪያ ላይ ይህንን በሚመለከት የሰራሁት ቪዲዮ ነበረ። የሰው ደም መፍሰስ የለበትም። በተለይም በአክራሪ እስልምና እምነት ተከታዮች በኩል እየተሰራ ያለ በጣም አደገኛ የሆነ ደም የማፍሰስ ሰው የመግደል ቴሮራይዝ የማድረግ ስራ እየተሰራ ነው ያለው። ናይጄሪያ ውስጥ በቅርብ 2 ፕሮግራሞችን ሰርቻለሁ። የትም ቦታ ሰዎች ሲሞቱ ለነዚህ ለሞቱ ሰዎች የተገደሉበትን ሂደት በማጣራት የተፈጸመውን ወንጀል በማጣራት ትክክለኛ የሆነን በሰው ሰውኛ አመለካከት በለው በመንፈሳዊ ግንዛቤ በለው ትክክለኛውን ነገር መናገር ያስፈልጋል። ኦኬ፣ እግዚአብሔር ፈራጅ ነው። እግዚአብሔር ይፈርዳል። እግዚአብሔር የሚፈርደው ደግሞ እጅ በእጅ ነው። የዘራኸውን ነው የምታጭደው። ኮዙ ምንም አይነት ኮዝ ይሁን፣ ምንም አይነት ሪዝን ይሁን፣ ምንም አይነት ምክንያት ይጠቀሙ፣ ግን ሰው መኖር እየፈለገ መገደል የለበት። በጣም የምናነሳቸው ነጥቦች አሉ። አሁን እኔ ከማን ጋር ወግነህ ነው አሁን የምትናገረው፣ ከማን ጋር ቆመህ ነው የምትናገረው የሚል ሰው ሊኖር ይችላል። what is your position የሚል ሰው ሊኖር ይችላል። የኔ ፖዚሽን the whole time ከእግዚአብሔር መንግስት ጋር ያዝልኝ፣ ከእግዚአብሔር መንግስት ጋር ነው የምቆም። የእግዚአብሔር መንግስት ሰውየው የጣዖት አምላኪም ቢሆን መገደል እንደሌለበት ነው። በግፍ መገደል ሰው በግፍ መገደል የለበትም ነው የእግዚአብሔር መንግስት አቋም። ይሄ በዘፍጥረት መጽሐፍ መጀመሪያ ላይ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። ዘፍጥረት ምዕራፍ 9 ቁጥር 6 ምዕራፍ 9 ቁጥር 6 አየው ምንድነው እያለን ያለው? የሰውን ደም ማፍሰስ ቀጥሎ የሚመጣ እንትን አለው፣ ፍርድ አለው። ምንም ይሁን ምን ማለት ምንም ይሁን ምን ፍርድ አለው። ተመልከት የሰው ዘፍጥረት ነው እንትን ብየዋለሁ፣ ኮፒስ አድርገው ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። በአንድም ይሁን በሌላ መንገድ በዚህ ጉዳይ ላይ እጃቸውን አንስተው የሰው ደም የሚያፈሱ ሰዎች የጊዜ ጉዳይ ነው እንጂ ደማቸው ይፈሳል። This is the word of God። ይሄ የእግዚአብሔር መለኮታዊ ቃል ነው። ዲናይ ልታደርገው አትችልም። ኮምፕሮማይዝ ልታደርገው አትችልም። ምንም ምክንያት ይኑረው፣ ምንም ሪዝን ይኑረው፣ የሰው ደም የሚያፈስ ደሙ ይፈሳል። 4 ነጥብ አለቀ።
ለምን? እግዚአብሔር በአምሳሉ ስለፈጠሩ። ሰውን በምንድን ነው የፈጠረው? በአምሳሉ። ኦርቶዶክስም ይሁን እስላምም ይሁን ጴንጤም ይሁን ምንም ይሁን በምድር ላይ የሚኖር ሰው የተባለ ፍጡር በእግዚአብሔር መልክና በእግዚአብሔር አርአያ ነው የተፈጠረው። ስለዚህ በግፍ ሲገደል በአምሳሉና በአርአያው የፈጠረው እግዚአብሔር የዚህ ሰው ደም ይፈላለጋል። ኦኬ። የመጀመሪያው ሟች አቤል በወንድሙ በቃኤል ተገድሎ በድንጋይ ቀጥቅጦ ነው ወንድሙን የገደለው። ከመግደሉ በፊት ተው ሲለው ነበር፣ ደም እንዳፈስ ሲነግረው ነበር። ነገር ግን በቅናት በመነሳሳት የገዛ ወንድሙን በድንጋይ ቀጥቅጦ ገደለው። ከዛ በኋላ በምድር ላይ ተቅበዝባዥ እሆናለሁ የሚያገኘኝ ሁሉ ይገለኛል ወደሚል የውስጡን ጩኸት በአንደበቱ እስከ መጮህ ድረስ እንደ እብድ እስከ መሆን ድረስ ደርሷል። ገብቷችኋል? ያ ማለት ምንድነው? ይሄ ገዳይነት ባይዘወይ የማን ነው ካላችሁኝ የዲያብሎስ ባህሪ ነው። የዲያብሎስ ባህሪ ነው። ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው ለሌላ ለምንም አይመጣም ብሎ ጌታ ኢየሱስ ተናግሯል። ገዳይነት አራጅነት የማን ነው ካልከኝ የዲያብሎስ ነው። አረመኔነት ነው። አረመኔነት ሰው በቁም አጋድሞ ማረድ ኢትዮጵያ ውስጥ እየተለመደ ያለ ነገር። ይሄ ደግሞ ሪዝኖች አሉ ማለት እንደዚህ ወዳለ ነገር እንዴት ምድራችን መጣች የሚለው የራሱ የሆነ ሂስቶሪካል ባክግራውንድ አለው። አንዳንዶቹን በዛሬ እንመለከታቸዋለን። ስለዚህ የኔ ስታንድ የኔ ፖዚሽን የእግዚአብሔር መንግስት ነው። ከእግዚአብሔር መንግስት ጋር ስትወግኑ፣ ከእግዚአብሔር መንግስት ጋር ስትስማሙ የእግዚአብሔር መንግስት የሚለውን ደግሞ መጽሐፍ ቅዱስ ነው የሚነግራችሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። ኦኬ። በዚሁ አጋጣሚ ሌላ ማሳያችሁ ጉዳይ አለ። መንፈሳዊ መንግስታዊና ሰብአዊ የሆነ መፍትሄ አለ። ዛሬ ማሳያችሁ መፍትሄ አለ። ሁላችንም የሚሆን በምድሪቱ ላይ ለሚኖሩ ሰዎች የሚጠቅም መፍትሄ እንደ እግዚአብሔር አገልጋይ እንደ እግዚአብሔር ቃል አገልጋይ እነግራችኋለሁ። ከዛ በፊት ግን የምናነሳቸው ነጥቦች አሉ። ሲሪየስ የሆኑ ነገሮች አሉ። አሁን በዚህ ሰዓት የፈሰሰውን ደም የፖለቲካ ትኩሳት ማጋጋያ ያደረጉና በሰው ሐዘን ላይ እቃቃ የሚጫወቱ ሰዎች አሉ። ይሄ ራሱን የቻለ ከመግደል ያልተናነሰ ተግባር it's not right። አንድ ሰው ቤተሰቡን አጥቶ አንድ ሰው እህት ወንድሙን አጥቶ የሆነ ቦታ ላይ በተፈጸመ ችግር እሱኑ ይዞ ሌላ ቦታ ላይ የሚነሳውን ነገርና የሚያልቀውን ህዝብ አያነሳም። ሰውየው ሁሉ ጊዜ የሆነ ነገር መርጦ የሚናገር ከሆነ እየተጠቀመ ያለው ለፖለቲካው ነው ማለት። አሁን የተፈጸመውን ችግር ከምን አንፃር ነው ሰዎች እያወሩ ያሉት? እውነት ከእግዚአብሔር መንግስት ሐሳብ ጋር ቆመው ነው እያወሩ ያሉት? የሰው ደም መፍሰስ ገዷቸው ነው እያወሩ ያሉት የሚለውን ነገር ከግምት ውስጥ እንድታስገቡ ፈልጋለሁ። ኦኬ። ሰውየው ለምን የሚናገረው? ዋይ ኦኬ። ሌላ ነገር ሲኖር አይናገርም። እዚህ ጋር ሲሆን የሚናገረው ለምንድን ነው? የሰውን ደም የፖለቲካ ጌም ጫወታ እንደ ማጋጋያ አድርገው የሚጠቀሙ ይሄ በጣም ነውር ነው ወገኖች፣ በጣም ነውር ነው። እንዲህ ተመልከቱ። ባህር ዳር ላይ 80 ህዝብ በላይ ባህር ዳር ላይ 80 ህዝብ በላይ በጀልባ ተጭኖ እየሄደ ወደ ክርስቶስ ሰምራ በዓል እየሄደ ሬሳው እንኳን አልተገኘም። የሰው ሬሳ አልተገኘም። በሙሉ ነው ያለቀው። ሰው ያወራል አያወራም? ሚዲያው ያወራል አያወራም? እኔ ነኝ እኔና የተወሰኑ ሰዎች ናቸው ያወሩት ይሄን ጉዳይ። አዮ ምክንያቱም ቢዝነሱ ይበላሽበታል።
ኦርቶዶክስ ብሎ ይሄ ምንድነው በረከት እንቀበላለን ብሎ ወደ ገዳማት የሚሄደው ሲያልቅ አያወራም። ለምን? እንደውም ሲደብቁ ተመልክተናል። ቁጥሩን እየደበቁ እንዳይነገር ሲያደርጉ ተመልክተናል። እዚህ በርሜል ገብርኤል የሚባለውም ቦታ እንደዚሁ የሞቱትን ሰዎች አስከሬን እንኳን አንሰጥም ብለው እዛው እንዲቀበር ያደረጉበት መንገድ በድብብቅና በሽፍንፍን ሰዎች እዛው ያለቀው ህዝብ ቁጥር በጣም ብዙ ነው። ከ300 ምናምን በላይ ህዝብ ነው ያለቀው። ሸፍኖ ደብቆ ነው ዝም ያለው። ኦኬ እዚህ ጋራ ብቻ መርጦ ከሆነ የሚናገረው ችግር አለበት ማለት ነው። እየተናገረ ያለው በትክክለኛ አይምሮ አይደለም፣ በትክክለኛ የሰው አስተሳሰብ አይደለም፣ በሰብአዊነት ልክ አይደለም እያወራ ያለው። እውነት ኮምፕሮማይዝ አይደረግ። ባህር ዳር ላይ ያለው እውነት፣ አሩሲ ላይ ያለው እውነት፣ ጅማ ላይ ያለው እውነት ወይም ደግሞ ወለጋ ላይ ያለው እውነት አንድ ነው። አንድ ነው በቃ። ለምን አይጮህም? መንፈሳዊ የሆኑ ነገሮችን እያወራን ሰው እየሄደ ዋልድባ ገዳም በየአመቱ እየሄደ የሚያልቀው ህዝብ በርሜል ጊዮርጊስ፣ ይቅርታ በርሜል ገብርኤል ነው ያልኩት፣ ያው ነው ባክ። ጊዮርጊስም በለው ገብርኤልም በለው ያው ነው፣ ነው በርሜል ነው ያው። እና ገዳም ሄዶ ያልቃል። ጽድቅ ይባላል። አየው። ለምን ነው ማይጮኸው? ለምን እንደዚህ አይነት ጥፋት እየተሰራ በሃይማኖት ስም ለምን አይናገር? ለምን ከኛ እውነት ጋር አይቆም? ለምን አይቆም? እዚህ ጋር እየሞተ ያለው ሰው አይደለም? ባህር ውስጥ እየገባ ያለው ሰው አይደለም? ሊያውን 80 ሰው እየገባ እያለቀ ቤተሰብ ያለው እያለቀ በነ ክርስቶስ ሰምራ መንፈስ ግብር እየተገበረ ለምንድን ነው ማይጮኸው? ለምን ማይናገር? እኔ ትላንትና እንኳን አይደለም ዛሬ በዚህ በክርስቶስ እውነት አምኜ ድኜ ይቅርና ትላንትና እንኳን እዛ ኦርቶዶክስ ውስጥ እያለን በጅማ የነበረ ችግር ላይ መዝሙር ዘምረናል። ትላንትና እቃወማለሁ፣ ዛሬም እቃወማለሁ። ሰው በከንቱ በግፍ መገደል የለበትም። በቃ አጠቃላይ ሰው ያለ ፍላጎቱ ተገዶ ምንም ነገር ማድረግ የለበትም። መሞትም ደሙ መፍሰስም የለበትም። ይሄ አቋም የእግዚአብሔር መንግስት አቋም። አልስማማ፣ ድሮም አልስማማም፣ ወደፊትም አልስማማም። ኦኬ በመዝሙር ተቃውመናል። ያኔ ከዛሬ 18 ዓመት 19 ዓመት ምናምን በፊት የባሰ አታምጣ ከዚህ በላይ ያሳልፈናል ብዙ ስቃይ የሚል መዝሙር ዘምሬ እዛ ውስጥ እነዚህን ኮንሰፕቶች ስናገር ነበር። ይህንን እውነት ሳስተጋባ ነበር። ሰው የሰው ደም በከንቱ አታፍሱ። እዛ ድረስ ለምሳሌ ሄደናል። እኔ ሃይማኖት ግጭት በኢትዮጵያ ምድር ላይ ዛሬ የተጀመረ ነገር አለ፣ ቆይቷል። ግን እዛም ሆነን ስንናገር እንደነበር ልነግራችሁ ነው። ለምሳሌ ጅማ ላይ በሻሻ የሚባል አካባቢ ብዙ ኦርቶዶክሳውያን ተገለው በጣም ብዙ መኪና አሰልፈን ሄደናል። ህዝቡን አጽናንተን ነው የተመለሰው። ቦታው ድረስ ሄደን ማለት ነው። ያን አሁንም ቢሆን ሰው በማንነቱ መገደል የለበትም። ይሄ አቋም ባይዘይ ሰብአዊነት ማለት ከዚህ ነው የሚጀምረው። ሰብአዊነት ወንድምህም ሩቅ ያለውም ሰውዬ ቫልዩ በእግዚአብሔር ዘንድ አንድ ነው። ቫልዩ አንድ ነው። ዋጋ የኔ ወንድም የኔ እህት ስለሆነ በስጋ ቫልዩ ከፍ አይልም ዝቅም አይልም፣ አንድ ነው። በእግዚአብሔር አርአያና አምሳል ተፈጥሮታል። ሰውን በእግዚአብሔር መልክ ፈጥሮታልና
የሰው ደም የሚያፈስ ሁሉ ደሙ ይፈሳል። ሶ ቫልዩ ስንት ነው? አንድ። አሁን ግን በነመጥቆራ ስም የሚገበርላቸው መናፍስት በኦርቶዶክስ ቤተ እምነት ውስጥ የተጠቀጠቁት ደም የለመዱ መናፍስት በየጊዜው የሚሞቱ ሰዎችን ደም እየጠጡ የሚኖሩ መናፍስት እነሱን በሚመለከት ቸርቿን አስተካክሉ እያልን የምንጮኸውም ጩኸት እኩል ቫልዩ አለው። እንደውም ይሄኛው እኔ የምጮኸው ጩኸት ሰው በስጋ መሞቱን ብቻ ሳይሆን በነፍስ ወደ ሲኦል እንዳይወርድ ነው እየተናገርኩ ያሉት። ኦኬ ሶ እንደዚህ አይነት ሲቹዌሽን ተጠቅመው ፖለቲካ ለመስራት የሚፈልጉ ሰዎች እንዳሉ የታወቀ ነው፣ የተገለጠ ነው። እንደሱ ባይሆን መልካም ነው። መሆን ያለበት እንዴት ነው? የትም ቦታ የሚገደለው ህዝብ የኔ ነው የኔ ወገን ነው ብሎ አብሮ ሲጮህ የትም ቦታ በምስራቅም በምዕራብ በሰሜንም በደቡብም በየትኛውም ስፍራ የሚፈጠሩ ችግሮችን በሚመለከት እኩል ቫልዩ ሰጥተ መናገር ስትችል እኔ እንዳደረኩት ያው ያደረኩት እንዳለው አርሲም ላይ ደም መፍሰስ የለበትም። በሃይማኖትም ስም እየሄደ የሚሞተው ህዝብ መቆም አለበት። ትግራይም ላይ ደም መፍሰስ የለበትም። አማራም ላይ ደም መፍሰስ የለበትም። ወለጋም ላይ ደም መፍሰስ የለበትም። ከተቃወም ሁሉንም ነው ተቃወም። ከጮክ ለሁሉ ነው የምትጮህ። ቤኒሻንጉል ጉሙዝ ላይ የሚፈሰው ደም የሰው ደም። ስለዚህ አሁንም እዚህ ቦታ ላይ የአርሲ ላይ የተፈጸመ ባይዘው አንድ የሆነ ነገር አይደለም፣ በተደጋጋሚ የሆነ ነው። ለዚህ ነው መፍትሄ የሚያስፈልገው አልመ እንደዚህ አይነት ሰዎች ማረፍ አለባቸው። የመጀመሪያው ነገር እሱ ነገሮችን ሁሉ የሰዎች ሐዘን ሳይወጣ እሱን ተንተርሶ ሊሰራ የሚችል የሆነ ፖለቲካ ፈልጎ የሚጮሃል። እንደዛ መሆን የለበት። እኩል ሰብአዊነት ማለት እሱ ነው። በሃይማኖትም ስም እየሄደ የሚሞተው ህዝብ ሊገድህ ይገባል። አትደብቅ፣ ተናገር። ለምንድን ነው በአርሴማ ስም ሰው እየሄደ የሚያልቅ? ዋይ ለምን? ሰው አይደለም እንደሚሞተው ዘ ለምንድን ነው በክርስቶስ ሰምራ ስም እየተገበረለት ደም የሚኖረው? ጥምቀት ምናምን እንትን ወጣ በተባለ ቁጥር ሰው የሚሞተው ለምንድን? ለምን? ስለዚህ እውነተኛውን እግዚአብሔርን መንግስት ወንጌል ሰዎች አምነው ንስሐ ገብተው ጌታን ተቀብለው እንዲድኑ እንናገራለን። በየትኛውም አይነት ስፍራና አቅጣጫ በግፍ የሚገደሉ ሰዎችን ሞት እንቃወማለን። በየትኛውም ስፍራ በየትኛውም ሁኔታ ግድያ የሚባለውን ነገር ሁሉ እንቃወማለን። የሰው ደም መፍሰስ የለበትም። ሰው መሞት የለበትም። ይሄን የሚያደርጉ ደግሞ ቅጣት አለባቸው። ተመልከት፣ እግዚአብሔር ይፈርዳል። ሰውየው ምንም ይሁን ምን በእግዚአብሔር አሰራር ውስጥ ደም አፍስሷል፣ ደሙ ይፈሳል። አለቀ። ደሙ ይፈስ። ሰው ያረደ የሰው ደም ያፈሰሰ ምንም ምክንያት አለኝ ብሎ የፈለገ ይደርድር ምክንያቱ፣ እግዚአብሔር ግን ይቀጣዋል። ከእግዚአብሔር ዘንድ የሆነ መፍትሄ አለ። ይሄንን ነገር ማስተዋል ችያለሁ። አንዳንድ ቦታ ላይ በሃይማኖት ስም እየጠፋ ያለ በጣም ብዙ ህዝብ እየሞተ አይናገሩም፣ የሆነ ቦታ ላይ ግን ይናገራል። ትኩረት ማይሰጧቸው ነገሮች አሉ። አየው፣ ይሄ መስተካከል ያለበት ነገር ነው ማለት ነው። በጀልባ እየሄደ ያለቀው ህዝብ ያው ሰው ነው። አሩሲ ላይ የሚሞተው ያው ሰው ነው፣ የሰው ልጅ ነው። ሁለቱ
በዚህ ጋር እንደምንናገረው ዚንጋያ የጠፋውን ጥፋት በሚመለከት መናገር ያስፈልጋል ማለት እንደዚህ ነው የሚያስፈልገው እንደዚህ ትክክለኛ አይምሮ ካለ በዚህ መንገድ ነው ነገሮችን ልታብራራ የምትችለው ሌላው በኦርቶዶክስ ቤተ እምነት በኩል የፓትርያርኩን ጨምሮ የጠቅላይ ቤተ ክህነቱ ሊቀ ጳጳስ አቡነ ሳዊሮስና እንደዚሁም ፓትርያርኩ መግለጫ ወጥተዋል ከመንግስት ጋር የተደረጉ ውይይቶች አሉ እነዚህን በሚመለከት መሰጣቸው አብዴቶች አሉ መንግስትም በራሱ ያወጣው መረጃ አለ መፍትሄ ያስፈልጋል ጉዳዩ እንደዚህ ሆኖ መዝለቅ የለበትም መፍትሄ ያስፈልጋል ቋሚ የሆነ መፍትሄ ያስፈልጋል ሰው ተምሮ ነው እንጂ ተማሮ ክርስቲያን አይሆንም ባይዘይ ሰው ተምሮ ነው እንጂ ተማሮ ክርስቲያን አይሆንም ከዚሁ ጋር ተያይዞ አክራሪ እስላም የአክራሪ ሙስሊሞች አሰራር በኢትዮጵያ ምድር ላይ አሁን በቲክቶክ እና በፌስቡክ በቀጥታ እያየን ያለነው ሰዎችን ስለማረድ እንዴት አድርጎ ቢላዋ ስለ ማረድ እንዳለበት ጭምር እየተናገሩ ያሉበት ሁኔታ አለ ይሄ መፍትሄ የሚያስፈልገው ነገር ኦኬ ፖለቲካዊ የሆነ ጽንፈኝነት አለ አንድ ፖለቲካዊ የሆነ ጽንፈኝነት አለ ችግሩን ስንመለከት የመጀመሪያው ፖለቲካዊ የሆነ ጽንፈኝነት ወይም በጽንፈኝነት ላይ የተመሰረተ የፖለቲካ አቋም ያላቸው ሰዎች የሚፈጥሩት ችግር አለ በግሩፕ የተደራጁ አንደኛ ሁለተኛ ሃይማኖታዊ ጽንፈኝነት ላይ ያሉ ሰዎች በግሩፕ ተደራጅተው የሚሰሩት ስራ አለ ሰውን በማረድ ደም በማፍሰስ ንብረት በማቃጠል ምናምን የሚገለጥ ማለት ነው ኦኬ ፖለቲካ ጽንፈኝነትና የሃይማኖት ጽንፈኝነት አለ ሶስተኛው ጥላቻ ይሄ በዘረኝነት ላይ የተመሰረተ ጥላቻ በማህበረሰብ ዘንድ እየታየ ያለ በሁሉም አቅጣጫ ያለ ዘረኝነት እነዚህ ሶስት ዋና የጥፋት ምክንያቶች ናቸው ብዬ አስባለሁ መጀመሪያው የፖለቲካ ጽንፈኝነት ነው ሁለተኛው የሃይማኖት ጽንፈኝነት ነው ሶስተኛው ዘረኝነት እና ጥላቻ ይሄ ክራይም ነው የሚባለው ጥላቻ ወንጀል እነዚህ ነገሮች በብዙ ስፍራዎች ላይ እንደ ምክንያት ሲታዩ እናስተውላለን አንዳንዶቹ በግልጽ በቪዲዮ የምናያቸው የሰዎች ንግግሮች ሪአክሽኖችን ስትመለከቱ እነዚህን ሶስት ነገሮች ታስተውላላችሁ ኦኬ ሶ የመጀመሪያው ጉዳይ የፖለቲካ የሚለው ሐሳብ ላይ ፖለቲካ ሰው እንደ ሰውየው ነው አቋሙ እንደ ሰውየው ይለያያል ኦኬ ቻይና ያለችበት የፖለቲካ አቋምና ራሽያ ያለችበት እና አሜሪካ ያሉበት እና ኢራን ያሉበት የፖለቲካ አቋም እንደተለያየ ሁሉ ማለት ነው እንደተለያየ ሁሉ እያንዳንዱ ግለሰብ የየራሱ የሆነ ፖለቲካ አቋም ይኖረዋል ነገር ግን የፖለቲካ አቋሙን ተጠቅሞ በዛ ግሩፕ አድርጎ ሰዎችን ማጥፋት ይሄ በጣም ከባድ ወንጀል ነው በእስልምናም ዙሪያ ያነሳውትን ነገር ትኩረት እንዲሰጠው ይሄንንም ለመንግስትም ይሄንንም ሐሳብ ማጋራት ፈልጋለሁኝ አሁንም ኢትዮጵያ ላይ በአስፈሪነት እውነት ለመናገር ወደፊት በጣም መጥፎ ሁኔታ ሊፈጥር የሚችለው አንዱ የሃይማኖት ልዩነት ወይ ደግሞ የሃይማኖት ጽንፈኝነት የሃይማኖት ልዩነት ኖርማል ኦኬ የሃይማኖት ልዩነት ኖርማል የትም ቦታ ብትሄድ የሃይማኖት ልዩነት አለ የሃይማኖት ጽንፈኝነት ግን ከባድ የሆነ ወንጀል ውስጥ ይከታል ሰዎችን ስለዚህ በእስልምና ዙሪያ የተነሱ ሰዎች የሚሰሯቸው ስራዎች በቲክቶክ በፌስቡክ በዩቲዩብ ላይ በግልጽ ስለ ጂሃድ እየወጡ የሚናገሩ የሃይማኖት መሪዎቻቸውና ሰዎች እንዴት ባለ መንገድ ማጥፋት እንዳለባቸው የሚነጋገሩበት ሚስጥር እየወጣ ነው እንደውም በደንብ አደራጅቼ እሱን ነገር አቀርብላችኋለሁ በእስልምና ዙሪያ ምን አይነት አመለካከት ነው ያላቸው ነግራችኋለሁ 2027
ይሄ አንድ የወጣ ሚስጥር አጋርቻችሁ ነበር ሰሞኑን ከሰይጣን አምልኮ ውስጥ የወጣ አንድ ሰው ያጋለጠው በ2027 ጀምሮ ያለው አጋንንት ያለው አጀንዳ ምን እንደሚመስል የሚያሳይ ነው እና ሊጠቀም የሚያስበው የእምነት ድርጅት ምን እንደሆነ ጭምር እዛ ላይ ተናግሮታል። አሁን ያ ነው እየሆነ ያለው ባይዞይ ሰው በመግደል አይጸደቅም አይዳንም። ፖለቲካዊ ጽንፈኝነትም ነውር ነው፣ ሃይማኖታዊ ጽንፈኝነት አለማስተዋል ነው፣ ከስብዕና ማነስ ነው፣ ከሰው ማንነት መጉደል ማነስ ነው። የማህበረሰብ ጥላቻና ደግሞ የሄት ክራይም የምንለው ደግሞ እሱም በሰው በቋንቋ በማንነቱ በምን ተስማምቶ መኖር እየቻለ ሲለያይ ማለት ነው፣ ሲበላላ ሲነካከስ ማለት ነው። እርስ በርሷ የምትለያይ መንግስት ትጠፋለች ነው የሚለው መጽሐፍ። እግዚአብሔር በሰጠን ምድር እግዚአብሔር በሰጠን ዓለም ላይ ሰዎች በአንድነትና በፍቅር ሊኖሩ ይገባል። በአንድነት በመከባበር በፍቅር ሊኖሩ ይገባል። እነዚህ ሶስት ነገሮች አይረሱም። በጣም ጽንፍ የረገጡ ነገሮች ናቸው። ኦኬ፣ ጽንፍ የረገጡ ነገሮች ናቸው። እነዚህን መሰረት አድርገን ካየነው ለነዚህ ደግሞ ምን ያስፈልጋል? መፍትሄ ያስፈልጋል። መፍትሄ ያስፈልጋል። የመጀመሪያው መንፈሳዊ መፍትሄ ነው። መንፈሳዊ መፍትሄ ማለት አምላካዊ መፍትሄ ነው። ስፒሪቹዋል የሆነ ሶሉሽን። ምንድነው የስፒሪቹዋል ሶሉሽን? ሰዎች በአንድም በሌላም መንገድ እየሞቱ ያሉበትን ነገር ለመቀነስ በሰላም በምድር ላይ መኖር የሚችሉበትን ሁኔታ ለመፍጠር ሰዎች ከእግዚአብሔር ጋር ያላቸው ህብረትና በተነገረውና በተሰጠን ትክክለኛና እውነተኛ የክርስትና አስተምሮ ላይ መጽናት አስፈላጊ ነው። እግዚአብሔር ከማይከብርባቸው የጣዖት አምልኮ ልምምዶች ውስጥ ሰዎች መውጣት አለባቸው። ከዚህም በፊት ተናግሬያለሁ። ለመጥቆራ ታቦት የቀረጸች ቤተ እምነት ናት ኦርቶዶክስ። they have to fix it። ማስወገድ፣ ይሄን ማስተካከል ያስፈልጋል። ይሄ ስር ነቀል የሆነ ለውጥ ተሐድሶ ያስፈልጋል። ይሄ ስፒሪቹዋል የሆነ አንዳንድ ሰው ምን አገናኙም ይላል። ወንድሞቼና እህቶች እግዚአብሔር ሊከብር በሚፈልገው ህዝብ መካከል አማልክት የእግዚአብሔርን ስፍራ ከልለው የክርስቶስን ስፍራ ከልለው በተለያዩ አይነት በዓላት ህዝቡን ወጥረው ይዘው ወደ ክርስቶስ እንዳይቀርብ አድርገው በተለያዩ አማልክት ስም በዓላት ተደርድረው እግዚአብሔርን ሳይሆን ፍጡራንን ሰዎች እንዲያመልኩ የተደረገበት የአመጽ ሂደት መስተካከል አለበት። የመጀመሪያው መንፈሳዊ መፍትሄ ይሄንን ይመስላል። ከገድላ ገድልና ከማይጠቅሙ ከማይረቡ መጻሕፍት የተረተረት ዕውቀቶች ወደ እውነተኛው የእግዚአብሔር መለኮታዊ ሐሳብና የእግዚአብሔር ቃል እውነት መምጣት ያስፈልጋል። ኦኬ፣ ከመጽሐፍ ቅዱስ እውነት ጋር መስማማት፣ ከእግዚአብሔር ቃል እውነት ጋር መስማማት ያስፈልጋል። ከቁጥር የበዙ በዓላትና ለአጋንንቱ እየተሰዋ ያለው ዴዲኬት እየተደረገ ያለው ቀን ወደ እግዚአብሔር አምልኮ መቀየር አለበት። ወደ እግዚአብሔር አምልኮ መቀየር አለበት። በግልጽ ነው እኔ የምናገረው፣ መደብቃችሁ ነገር የለም። ከከተሞቻችሁ ቁጥር የበዙት አማልክቶቻችሁ መተው ያድኗቸዋል። እግዚአብሔር ተው ያላቸው አማልክትን አብዝተው እስራኤል በጠላት እጅ ወደቁ። እግዚአብሔር ተዋቸው። ከዛ በኋላ እንዴት አታድነንም ብለው መክሰስ ጀመሩ። እግዚአብሔር እንዴ ከከተሞቻችሁ ቁጥር የበዙት አማልክቶቻችሁ መተው ያድኗቸው አላቸው። እግዚአብሔር ሲናገር ሰው ካልሰማ ቀጥሎ ባደረገው ነገር ይማርና ወይ ይማረርና ወደ እግዚአብሔር ቢመጣ መልሱ ምንድነው? አማልክቶችን አራግፍ። ኦኬ፣
አማልክቶችህን አራግፍ ይላል እግዚአብሔር። በቃ እነዚህ አማልክት የሰው ደም የለመዱ ናቸው። በየበዓል ሰው እየሞተም ይገበርላቸው ናቸው። ይሄ የተረጋገጠ ነው። አንተ የምታውቀው ነው የምነግርህ። እኔ እኮ አዲስ ነገር ፈጥሬ አይደል፣ አይምሮ ውስጥ ያለውን እውነት ነው የምነግርህ። በጆሮ እየሰማህ ይኖርከውን ከልጅነት ጀምሮ ሰው የመንፈሳዊ መፍትሄ። ሌላው ከሰባዊነት አንጻር ፍርድን ለማን ነው? ለእግዚአብሔር ነው ምንተው። እግዚአብሔር ፈራጅ ነው። እግዚአብሔር ይፈርዳል። እንዳልኳችሁ ደም የሚያፈስ ደሙ ይፈሳል። መንፈሳዊ መፍትሄ ውስጥ የእግዚአብሔርን መለኮታዊ ፍርድ እንመለከታለን። በግፍ ለተገደሉ እግዚአብሔር ይቆማል። የአቤል ደም ትጮሃለች እያለ ቃኤልን እንዳናገረው እግዚአብሔር ለንጹሃን ደም ይሟገታል፣ ፍርድን ይፈርዳል። ምናልባትም እዛ ቦታ ላይ ከፈሰሰው ደም አንጻር ከዚህ በኋላ ወደፊት በጣም አደገኛ የሆነ ጥፋት ይመጣል። እኔ ለምንድን ነው እውነቱን የምነግርህ? አሁን እኔ አልሸነግልም። ማንን ይኸው በሕያው እግዚአብሔር ፊት ነው የምናገረው። አልሸነግልም፣ እውነቱን ነው የምነግርህ። በዚህ ውስጥ የተሳተፉ አይቀጡም ወይ? ይቀጣሉ፣ ይቀጣሉ። ይቀጣሉ። ደም ያፈሰሱ ደማቸው ይፈሳል። ሰው የገደሉ ይቀጣሉ። እንደውም በምድሪቱ ላይ ሌላ መከራ ያመጣሉ። ሌላ መከራ ያመጣሉ። እግዚአብሔር የሰው ልጅ በአምሳሉና ባሪያው ስለፈጠረው ይፈርዳል። በሌሎችም ሀገራት ታሪክ ውስጥ እንደምንመለከተው ታሪክ ራሱን ይደግማል። ለዚህ ነው በሰው ላይ በደል ማድረስ በጣም መጥፎ ነው። እሱን እንቃወማለን። ግን ለዘላቂ መፍትሄ የሚሆነውን ነገር ነው እኔ እየነገርኳችሁ ያለሁት። ሌላው በመንፈሳዊ መፍትሄ ውስጥ ልናይ የሚገባን ነገር በሃይማኖቶች መካከል ያለ አክራሪነትና ጽንፈኝነት መቆም አለበት። መንግስት በራሱ የሚሰራው ስራ አለ። ኦኬ። መንፈሳዊ ነገር ላይ ግን ስንመጣ በሃይማኖት ቤት ውስጥ ያሉ መሪዎች ሰውን በመግደል የሚያምኑ ሰዎች ገደብና ልክ ሊበጅላቸው ይገባል። ኦኬ። ሁሉም ሰው በመነጋገር ላይ የተመሰረተ በመተማመን ላይ የተመሰረተ ሂደትን ቢከተል መልካም። ሁሉም ሰው የኔ ሃይማኖት ትክክል ነው ብሎ ነው የሚያስበው። ነገር ግን ከመነጋገር ባለፈ መረጃዎችን በመጥቀስ ከመነጋገር ባለፈ ወደ ቢላዋ፣ ወደ ሰይፍ፣ ወደ መተራረድ የሚሄድ ከሆነ እርስ በርስ መጠፋፋት ነው የሚሆን። ምክንያቱም የተወሰነ ያይና ይሄ አልገልም የሚለውም ለግድያ ሊነሳ ይችላል። ዳይናሚኩን አታውቀው። አንተ ቦታ ላይ በዛ ያለ ቁጥር ካለ የሆነ በዛ ያለው ቁጥር አመዝኖ እዛ ቦታ ላይ ያሉትን የሆነ ሃይማኖት ድርጅት ተከታዮችን ሊያጠፋ ሊቀጣ ይችላል፣ ሊገል ይችላል። ነገር ግን ያንተ እምነት ተከታዮች ያሉበት ሌላ ቦታ ስስ ቁጥር ያላቸው ደግሞ በሌሎች ተከበው ያሉበት ሁኔታ አለ። እነሱ ደግሞ ይነሱና እነዚህን ያጠፋሉ። ከዛ ምን ነው የሚሆነው? መጠፋፋት ነው የሚሆነው። ማን ሊኖርበት ነው? ቆይ መሬቱ ላይ ማን ሊኖርበት ነው? ከዛ በኋላ እንዴት ልትኖር ነው? ከዛ በኋላ ከማን ጋር ልትቀጥል ነው እንዴ? አሁን ጅማ ላይ እንደዚህ አይነት ነገር ተከስቷል ብያችኋል። ይሄ ለውጥ የሚያመጣው በእውቀት መነጋገር ነው። ያንተ ከሆነ ትክክለኛው እምነት እስቲ ያሳምነን። በግልጽ መነጋገር ሐሰቱን ይሄኛው ሐሰት ይሄ ትክክል አይደለም፣ ይሄ ግን እውነት ነው በሚል ታሪክን፣ መጻሕፍትን ኦኬ አርኪኦሎጂካል የሆኑ በሳይንስ የተረጋገጡ ዲስከቨር የተደረጉ መረጃዎችን በመጥቀስ
መጽሐፍ ቅዱስን መሰረት በማድረግ መነጋገር ይቻላል። አዮ እዚህ ጋር አሁን አርሲ ውስጥ በዛ ያለ የሙስሊም ቁጥር ቢኖርና ኦርቶዶክስ ቁጥራቸው አነስ ያለ ቢሆን እነሱን ለማጥፋት በመግደል ብትሰራ አንተ ደግሞ የማታውቃቸው ኦርቶዶክስ በሚበዛበት ሙስሊሞች አነስተኛ ቁጥር ያለበት ስፍራ ላይ ደግሞ የኦርቶዶክሱ እዛ ጋር የተገደለውን በቀልና ደም ለመበቀል ግድያ ሊጀምር ይችላል። ስለዚህ ምን ሆነ ማለት ነው? የሃይማኖት ጦርነት ተጀመረ ማለት ነው። ልብ ግዛ። የኛ የኢትዮጵያ ምድር እንትን ለየት ያለ ነው። በነገራችን በጣም በጥንቃቄ ነው ነገሮች ሊያዙ የሚገቡ። ይሄ መንፈሳዊ ነገር ነው ነገራችሁ። ሰይጣን ደግሞ የሚፈልገው ምድሪቱን ማተላለቅ ነው። ከላይ እስከ ታች ድረስ እልቂት እንዲሆን ነው የሚፈልገው። ስለዚህ ይሄ በእስልምና ውስጥ ያላችሁ ትልልቅ የሃይማኖቱ መሪዎች፣ በኦርቶዶክስም ያላችሁ፣ በፕሮቴስታንትም ያላችሁ አሁን የሃይማኖት መሪዎች እኮ አንድ ላይ ተሰብስበው መነጋገር ጀምረዋል። መንግስት ያንን ነገር አመቻችቷል። እስከማቀው ድረስ መከባበርና መቀባበል እንደሚያስፈልግ ለወገኖቻችሁ ማስረዳት ያስፈልጋል። ቦታው ድረስ በመሄድ ይሄ ነገር ለአንዴም ለመጨረሻም ጊዜ መፍትሄ እንዲሰጠው ማድረግ አስፈላጊ ነው። መሪዎች ናቸው ተጽዕኖ ማምጣት የሚችሉት። የሌላው ህዝብ ይሄን ተከትሎ የመሪዎችን ቃል ተከትሎ ምን ይሆናል? በስርዓት መጓዝ ይጀምራል ማለት ነው። ኢትዮጵያ ያላትን ይሄ አብሮ የመኖር ባህልና አንድነት ማስፈን በጣም ተገቢ ነው። ይሄ በመንፈሳዊ መፍትሄ ውስጥ ልናየው የሚገባ ገንቢ ሐሳብ ነው ብዬ አምናለሁ። ሃይማኖታዊ ጽንፈኝነትን በዚህ መፍትሄ መስጠት ያስፈልጋል። ኦኬ። ሌላው መንግስታዊ ወይም ደግሞ ገቨርንመንታል የሆነው ሶሉሽን ለፖለቲካዊ ጽንፈኝነት መፍትሄ የሚሰጠው ደግሞ ገቨርንመንት ነው። ይሄው እዚህ ጋር አሁን በሃይማኖት ጽንፈኝነት ውስጥ ላሉት መንፈሳዊ በሆነው ረገድ በሃይማኖት ቤት ውስጥ ያሉ መሪዎች ሊሰሩ የሚገባውን ነገር በየሃይማኖት ድርጅት ውስጥ ያሉ የታቀፉ ሰዎች በምን አይነት ሁኔታ ሃይማኖታቸውን ሴትአፕ ማድረግ እንዳለባቸው ምን ማሰብ እንዳለባቸው ተነጋግረናል። አንተ ሃይማኖትን እንደምታከብረው ሌላውም ሃይማኖቱን ያከብራል፣ ሌላውም ሃይማኖቱን ይወዳል እና ኦኬ ያንን እንትን መጠበቅ ያስፈልጋል። ያንን የአይምሮ ድንበር መጠበቅ ያስፈልጋል። ከዛ ውጪ ግን በሰላማዊ መንገድ ሳትደበድበው፣ ሳትነካው፣ ሳትወጋው፣ ሳታርደው በሃይማኖታዊ መጻሕፍት መደራደርና መነጋገር ግን ይቻላል። ይሄ የተማሩ ሰዎች መገለጫ። what is your evidence? ያንተ እምነት ምንድነው? መረጃ ምንድነው? ሚለውን ታቀርባለህ፣ ሌላውም ያቀርባል። መነጋገር ኦኬ። መጻሕፍቶችን አውጥቶ ገልጦ መነጋገር ይሄ በጣም አስፈላጊ ነው። ለሃይማኖት መሪዎች ደግሞ ያን እንዲሆን ማድረግ መወጣት ያለባቸውን ግዴታ በየስፍራው ያሉ መሪዎች እሱን በሚመለከት ተነጋገር። አሁን የፖለቲካ ትኩሳት ውስጥ ስንመጣ የፖለቲካ ጽንፈኝነት ውስጥ ያሉ ሰዎች ደግሞ መነሻ የሚያደርጓቸው ሌሎች ብዙ ሐሳቦች አሉ፣ የራሳቸውን አመለካከቶች አሉ። ግን ለዚህ መፍትሄ የሚሰጠው ማን ነው? ገቨርንመንት ነው። እንደሰማሁት ከኦርቶዶክስ የተውጣጡ ሰዎች ከመንግስት ጋር ውይይት እንዳደረጉ ደርሶኛል፣ መረጃው ደርሶኛል። በትላንትናው ዕለት ከሰላም ሚኒስተር ጋር ውይይት እንደተደረገ፣ በሀገር አቀፍ ደረጃ ይሄ ጉዳይ እንደተያዘ ሰምቻለሁ። በጣም ጥሩ ነገር ነው። ይሄ ጥሩ ነገር ነው። ምክንያቱም የተቃጠለ የኦርቶዶክስ ቤተ እምነት አለ። ያንን በሚመለከት ሄዶ ከመንግስት ጋር መወያየት የመጀመሪያው ተግባር ነው። ተወያይተዋል፣ መግለጫም ወጥቷል። እነዚህ ይሄንን ነገር ያደረጉ ሰዎች ማንነት እንደተለየ እንደታወቀ ከመንግስት መግለጫዎች መረዳት ችለናል። ኦኬ።
ይሄ የፖለቲካ ጽንፈኝነት አመለካከት ነው። በነገራችን ላይ ሰዎችን ወደ ተግባር የሚወስደው እኮ አመለካከትና ቪው እይታ የምታደርገው መነጽር እይታህን ይቀይረዋል። ጥቁር መነጽር ካደረክ ጥቁሩ መነጽር የሚያሳይ ጠቆር ያለ ነገር ሊያጎላ የሚችል ደግሞ ከሩቅ ቀረብ አድርጎ ሊያሳይ የሚችል መነጽር ካረክ እንደዛው ነው። አርቆ ደግሞ ሊያሳይ የሚችል ሌንስ የተገጠመለት ከሆነ እንደዛው ነው እንደተገጠመለት። ሰው ደግሞ የሚኖረው እንደ እይታው። ስለዚህ የፖለቲካል ቪው ሁሉም ሰው የየራሱ የሆነ ፖለቲካል ቪው አለው በመኖርበት አለ። ለምሳሌ አሁን አሜሪካ ውስጥ የሪፐብሊካን እና የዲሞክራቶች እይታ የተለያየ ነው። ከእንደገና ደግሞ መሃል ቤት ደግሞ የሆኑ አሉ፣ ሊበራል የሆነ አመለካከት ያላቸው አሉ። ኦኬ ሶ እያንዳንዱ ሰው የየራሱ የሆነ ፖለቲካ አቋም አለው። ብዙ ተከታይ ያለው ያሸንፋል ማለት ነው። ብዙ የመረጠው ያሸንፋል። በዚህ መልኩ ነው የሚከናወነው። ነገር ግን ፖለቲካህን ወይም ደግሞ እይታህን መሰረት አድርገ የተጨማደደ እይታ ውስጥ የተጨማደደ አሰራር ውስጥ ከገባ ግን እንደዚህ መገዳደል ውስጥ ደም ማፍሰስ ውስጥ ገባለ ማለት ነው። ይሄ ለኢትዮጵያ አይጠቅም፣ ለምድራችን አይጠቅም። እርሻ ብታርስ ይሻል። መሳሪያ አስቀምጠ እርሻ እርስ። እርግጥ ነው በዚህ ዙሪያ የሚነሱ ሌሎች ጥያቄዎች ይኖራሉ። ከመሬት ጋራ የተገናኙ ጥያቄዎች እሰማለሁኝ ሲነሱ። ኦኬ ከመሬት ባለቤትነት ጋራ በተገናኘ የሚነሱ ጥያቄዎች አሉ። እነዚህን ጥያቄዎች ማን ነው መፍትሄ የሚሰጣቸው? መንግስት። አየው ከህዝብ ጋራ ተወያይቶ መንግስት መፍትሄ የሚሰጣቸው። በሰሜኑ ክፍል የሚነሱ የመሬት ጥያቄዎች አሉ። እንደዚሁም ደግሞ በኦሮሚያ ምድር የሚነሱ አሉ። በአዲስ አበባ ዙሪያ ይሄንን መፍትሄ የሚሰጠው ገቨርንመንት ነው፣ መንግስት ነው፣ የኢትዮጵያ መንግስት ነው። ኦኬ ህዝብ የመረጠው መንግስት ነው። ይሄን ማስተካከል ደግሞ መብቱ ብቻ ሳይሆን ግዴታውም ነው፣ የመንግስት ግዴታው። ስለዚህ በተንሸዋረረ የፖለቲካ እይታ የሚነሱ ግጭቶችን ማስተካከል የመንግስት ነው። እዚህ ቦታ ላይ ሃይማኖት መሪዎችም ሆነ ማህበረሰቡ ሊጫወት የሚችለው ሚና አለ። ለምሳሌ ነዋሪ የአካባቢው ነዋሪ ቅድም በመንፈሳዊው ሶሉሽን ወይም ደግሞ መፍትሄ ውስጥ እንዳየነው የሃይማኖት መሪዎቹን ድምጽ ሰምቶ በመታዘዝ ሰላማዊ የሆነ ኑሮን የመኖር የሚለው ሐሳብ እንዳለ ሆኖ በዚህም በፖለቲካውም ይገርማችኋል እርስ በርስ በመግባባት በመነጋገር የአንዱን የፖለቲካ ቪው አክብሮ በመቀበል በሰላም መኖር ይቻላል። በሰላም መኖር ይቻላል። መንግስት የሚያመጣውን መፍትሄ ደግሞ እሺ ብሎ በመቀበል በእርግጠኝነት መፍትሄ ይዞ መምጣት ይችላል መንግስት። በእርግጠኝነት በቃ ይሄ ትክክል ነው፣ በዚህ መልኩ ነው፣ ይሄ ደግሞ እንዲህ ቢሆን ይሻላል ብሎ የአካባቢውን ሰዎች አወያይቶ ነው። ያው መጀመሪያ ተወያይቶ ሰምኮፉ ታውቆ ምን እንደሆነ የዛ አካባቢ በነገራችን ላይ አርሲ ላይ በደንብ ጥናት ተደርጎ ስር ነቀል የሆነ ነገር ነው የሚያስፈልገው። የሆነ መፍትሄ ነው የሚያስፈልገው። የሁል ጊዜ መፍትሄ ነው የሚያስፈልገው። ዝም ብሎ አሁን ተወርቶ የሚያበቃ ነገር አይደለም። ኦኬ በተደጋጋሚ ነገሮች እየተፈጠሩ ስለሆነ እንደዚህ የሚያሳዝኑ ክስተቶችን እያየን ስለሆነ የሚያስፈልገው ዘለቄታ ያለው መፍትሄ ነው። ከህብረተሰቡ ጋራ መንግስት ማወያየት አለበት። የጉዳዩን አሳሳቢነት እኛ ከምንረዳው በላይ መንግስት ይረዳል ብዬ አስባለሁ። ሰዎችን በማወያየት የአካባቢውን ነዋሪዎች በመሰብሰብ መሪዎችን በመሰብሰብ ከዛ በኋላ ጥናት ተደርጎ ለጉዳዩ መፍትሄ ሊሆን የሚችል ወጥ የሆነ በጣም አስፈላጊ የሆነ የማያዳግም እርምጃ መውሰድ፣ እነዚህንም ደግሞ ለህግ ማቅረብ ያስፈልጋል። አሁን የገቨርንመንታል እንትን ላይ የመጨረሻው መፍትሄ ላይ የምናገረው ለህግ መቅረብ አለባቸው። ሰው የሚገሉ ሰዎች ሌላ ቦታ እንደሚደረገው እነሱም ለህግ መቅረብ አለባቸው። ለህግ መቅረብ አለባቸው።
ምክንያቱም የኢትዮጵያ ህገ መንግስት ለሁሉም አይነት ችግር መንግስታዊ የሆነ መፍትሄና ህጋዊ የሆነ መፍትሄ ያለው ይሄ ቢሆን ይሄ ይሆናል የሚለው አካሄድ አለ። ስለዚህ የሰው ደም ያፈሰሱ ንብረት የሚያቃጥሉ እነዚህ ሰዎች ተይዘው ለህግ መቅረብ አለባቸው። ይሄ እንደ ገቨርንመንት የሚሰራበት ነገር ነው፣ መሰራትም ያለበት ነገር ነው ብዬ አስባለሁ። ሶስተኛው ሰብአዊ መፍትሄ እያንዳንዱ ሰው ቤቱንና ደጁን ቢያጸዳ ከተማዋ ትጸዳለች የሚለው አባባል እያንዳንዱ ሰው ሰላሙን ቢያረጋግጥ አገር ሰላም ትሆናለች እንደማለት ነው። ስለዚህ አርሲ ላይ ያለው ሌላውን ቦታ ላይ ስልችት ብሎታል የኢትዮጵያ ሕዝብ። እውነት ለመናገር ጦርነት እንደመፋሰስ ምን ስልችቶት ወደ ስራ መግባት ራሱን መለወጥ ነው የሚፈልገው። መሆንም ያለበት ያ ሁሉም ሰው የራሱን ሰላም የቤቱን ሰላም ማረጋገጥ አለበት። ከያንዳንዱ ሰው ቤት ትንታግ የሚወጣ ከሆነ ከያንዳንዱ ሰው ቤት እሳት የሚወጣ ከሆነ ከተማዋ ትቃጠላለች። ያ ወደ 3-4 ሰው ግሩፕነት ይቀየራል። ከዛ ወደ ሰፊ ማህበረሰብ ይቀየራል። ከዛ ከተማዋ ሰላም ታጣለች ማለት ነው። አካባቢው ሰላም ያጣል ማለት ነው። አንተ ቤት ውስጥ ያለውን ሰላም አረጋግጥ። አንቺ ቤት ውስጥ ያለውን ሰላም አረጋግጥ። ሁሉም ሰው በቤቱ ሰላምን ይከተል። እርስ በርሷ የምትለያ መንግስት ትጠፋለች ነው የሚለው መጽሐፍ። አሁን ዘመኑ የምንድነው? ሰርቶ የመለወጥ ነው ብዬ አምናለሁ። ሰርቶ የመለወጥ ዘመን። በዚህ ሰርቶ በመለወጥ ዘመን ሰዎች እያደጉ ከተሞች እያደጉ ባሉበት ዘመን ኋላ ቀር የሆነ አመለካከትና እርስ በርስ መጨራረስ ለማንም አይጠቅም። ስለዚህ ማህበረሰቡ ለሰላም ቅድሚያ ይስጥ። እግዚአብሔርን ይፍራ። ሰዎችን በሰውነታቸው ልክ ያክብር፣ ይቀበል። በቃ ሰዎችን በሰውነታቸው ልክ ሰው ነው፣ የእግዚአብሔር አራያና አምሳል። ከሃይማኖቱም ከምኑም በፊት እኮ ሰውን በሰውነቱ መቀበል ያስፈልጋል። እስላም ነው ኦርቶዶክስ ነው ጴንጤ ነው ከማለት በፊት ሰው ነው በሚለው እንግባባ። ሰው ነው። ቤተሰብ አለው፣ ልጆች አሉት፣ ንብረት ያፈራው አለ፣ የለፋው ነገር አለ። ያ ነገር መውደም የለበትም። ሰውን በሰውነቱ ልክ መቀበል፣ እግዚአብሔርን መፍራት፣ ፈጣሪን መፍራት። ራሱን አላስገኘማ። ማንም ሰው እኮ ዘር መርጦ አልተወለደም። ማመልከቻ አስገብቶ አልተወለደም። በተገኘበት የዘር ሐረግ ነው የመጣው። ማን ነው ከኛ መካከል እኔ ኮሮሞ ልወለድ እኔ ከአማራ ልወለድ ብሎ የመጣ? እኔ ጉራጌ ልሁን ብሎ የመጣ ማን? በተወለደበት በዘር ሐረግ ይኖራል። መጥቶ በቃ ተወልዶ ይኖራል። ግንስ ምንድነው? ሰው ነው። ስለዚህ ሰውን በሰውነቱ መቀበል ማለት ከምንም ነገር በላይ በጣም አስደናቂ ነገር ነው። ሰላምም የሚያመጣ ነገር ነው። ደግሞም የኢትዮጵያ ካልቸር የኢትዮጵያ ታሪካዊ አመጣጥና ባህሏ ይሄንን ነው የሚያሳየው። ሰው በህብረትና በአንድነት ሲኖር ምናውቀው በህብረትና በአንድነት ሲኖር ምናውቀው። ስለዚህ ህብረትን ተቀዳሚ ማድረግ፣ ሰላምን ተቀዳሚ ማድረግ ማለት ዋናው የህይወት ምርጫ ሰላም ነው ማለት ነው። የህይወት ምርጫ ፍቅር ነው፣ አንድነት ነው ማለት ነው። ሰው ሲበዛ 80 ዓመት ካነሰ 60-65 ነው ኖሮ የሚያልፉ። ዘላለም አይኖር ምድር ላይ። አንተም እንደዛው፣ አንቺም እንደዛው፣ እኔም እንደዛው። በዚህች ውስን እድሜ ተከባብሮ ተዋዶ ተቀባብሎ ቡና አብሮ ጠጥቶ አይደለም ምግብ ተካፍሎ እርስ በርስ ተጋብቶ ልጅ ወልዶ ከብዶ እንዲህ ነው የኖረው የኢትዮጵያ ሕዝብ። እንዲህ ነው የኖረው።
ይሄ የዘረኝነት አባዜ ከኢትዮጵያ ምድር መወገድ አለበት። በቃ መዋደድን ነው ተቀዳሚ ማድረግ የሚያስፈልገው ማለት ነው። ሁሉም ቋንቋ እኩል ነው በነገራችን መግባቢያ መንገብገቢያ አይደለም። ቋንቋ መግባቢያ እንጂ መንገብገቢያ አይደለም። እኩል ነው ቫልዩ መግባቢያ። አሁን በዚህ በምንኖርበት በምድረ አሜሪካ ቋንቋው እንግሊዘኛ ስለሆነ የግድ በእንግሊዘኛ ቋንቋ ከሰው ጋራ የተሰባበረም ቢሆን እንነጋገራለን። በቃ እንነጋገራለን በቋንቋ ማለት እንግሊዘኛ ቋንቋ መናገር የበለጠ ስራህን ስለሚያቀላጥፈው ምናምን ትናገራለህ። ለምን? ቋንቋ መግባቢያ ስለሆነ ማለት ነው። ኢትዮጵያ ውስጥ ከ80 በላይ ቋንቋ አለ። እኛ ደጅ ወተን ስንጫወት እኔ ደቡብ ነው ያደግኩት 5-6 ቋንቋ እንሰማለን። እያንዳንዱ ልጅ የተለያየ ቋንቋ ይዞ ይመጣል። የሚገርማችሁ ከዛ የተነሳ ብዙ ቋንቋ የመስማት እድል ነበረ። ደስ ይላል። ኦኬ ዳይቨርሲቲ ኢዝ ቢዩቲ ይላል። የውበት መገለጫ አንዱ ይሄ የተሰባጠረው ቋንቋ ካልቸር ምኑ አንዱ የኢትዮጵያ ውበት እኮ እሱ ችግር የለውም። እንደዛው መቀበል ነው፣ እንደወረደ መቀበል ነው ያለበት። ግን ሰውየውን በስብዕናው ልክ ከተቀበልከው ይሄ የሚመጣው በሰውነቱ ሰው ነው ብለህ ስትቀበል ሰው አራዊት አልምዶ እንኳን ከአራዊት ጋር ይኖራል በዚህ ዘመን። ስለዚህ ሰው ከስብዕና ሰውን የሚያወርድ ነገር መኖር የለበትም። ሌላ ተንኮል መኖር የለበትም። ተንኮል አሁን ሆን ተብሎ የሚሰሩ ነገሮች ሊኖር ይችላሉ፣ አናውቅ። አንዳንድ ዳይናሚኮች አሉ። ኢትዮጵያ ውስጥ ተንኮል እየተለመደ መጥቷል። ተንኮል እንደ ዕውቀትና እንደ ጥበብ እየተቆጠረ ነው ያለው። ይሄ መቅረት አለበት። በጣም ነውር ነው። ውሸት የዲያብሎስ ባህሪ ነው። ዋሽተው ነገሮችን የሆነ ድራማ ፈጥረው የሚያልፉ ሰዎች አሉ። ይሄ በእርግጥ መንግስት የሚደርስበት ነገር እንዳለ አምናለሁኝ። ጥናት ሲደረግ ውይይት ሲደረግ የሚደረስበት ነገር አለ። ያንን ቅድም እንዳልኩት ገቨርንመንት አለው ሆነው ሶሉሽን በዛ ክፍል ውስጥ አይተነዋል ማለት ነው። ስለዚህ መንፈሳዊ መፍትሄውም መንግስታዊ መፍትሄውም ሰብአዊ መፍትሄውም ይሄን ይመስላል ወገኖቼ። ሰው በሰላም ቢኖር ምድር በቂ ናት። ለሁሉም ትበቃለች። እውነትን እንነጋገር፣ ሃይማኖትን ወይም ደግሞ እምነትን በመጽሐፍ ቅዱስ መሰረት እንዳኘው ካልን ደግሞ በትክክል መጽሐፍ ቅዱስን መሰረት አድርገን አለ ወይስ የለም በሚለው መነጋገር ይቻላል ማለት ነው። ይሄ ነው የዛሬው መልእክት፣ ይሄ ነው። ለምድራችን እንጸልያለን። ሌላው አማኞች የሆናችሁ በጌታ በኢየሱስ ክርስቶስ አምናችሁ ዳግመኛ የተወለዳችሁ የእግዚአብሔር መንግስት ዜጋ የሆናችሁ ደግሞ አጥብቆ መጸለይ ለምድሪቱ። ይሄ ደም የለመደ ዘንዶ አለ በምድሪቱ ላይ። ሌላው ረጅም ዘመን ኢትዮጵያ ሰላም እንዳይኖራት ሚሻ አውሪያል። አሁን ሰው ወንጌል ተሰብኮ እየዳነ አይደለ? እየዳነ እኮ ነው። አንዱ ራሱ ወንጌል እንዳይሰበክ እኮ እንቅፋት እኮ ነው የሚሆነው ይሄ። ስለዚህ መጸለይ አለብን። እግዚአብሔር ለምድራችን ሰላምን እንዲያመጣ። አሁን በምርጫው በሰላም ተከናወነ። ሰዎች በእምነታቸው በማንነታቸው ተከባብረው ተስማምተው እንዲኖሩ መነጋገር ባለባቸው ነገር ላይ ደግሞ በስርዓት እንዲነጋገሩ ምቹ ሁኔታ ነው የሚፈጥረው እንዲህ አይነት ነገር። ነገር ግን ሰይጣን ለሚሰራው ደግሞ ለሚሰጠው አጀንዳ ደግሞ የጸሎት መብረቅ ልትጥልበት ይገባል። ስራ የማይፈታ ጠላት አለብን። የሰው ልጆች ዋናው ጠላት ዲያብሎስ ነው፣ ሰይጣን። እኛ አማኞች ለምድራችን ሰላም መጸለይ አለብን። የእግዚአብሔርን ቃል መሰረት አድርገን የክርስቶስ ኢየሱስን ቃል መሰረት አድርገን የሐዋርያቱን ቃል መሰረት አድርገን በቃ መጸለይ መጋደል ያስፈልጋል ማለት ነው። ከስጋና ከደም ጋር አይደለም። አንዳንዱን ነገር ስታዩት የተሻገረ ነው። ኦኬ
ስለዚህ አበክሬ መግለጽ የምፈልገው የእስልምና ጽንፈኝነት ላይ በግልጽ በሚዲያ እየተነገሩ ያሉ ገዳይነት፣ አራጅነትን መንግስት ትኩረት እንዲሰጠው ደጋግሜ መናገር እፈልጋለሁ። ይሄ ከባድ ነገር ሊቆም የማይችል እደግመዋለሁ፣ ሊቆም የማይችል ችግር የሚያመጣ ሚሆን ቅድም አብራርቼዋለሁ። ሲሪየስ ነገር ነው። አሁን በግልጽ ነው የሃይማኖት መሪዎቻቸው እየወጡ የተናገሩ ያሉት። ይሄ ሊሰመርበት ይገባል ማለት ነው። ኦርቶዶክሳዊ በመሆኑ ማንም ሰው መገደል የለበትም። ጴንጤ በመሆኑ መደብደብ መገደል የለበትም። ሙስሊምም በመሆኑ መደብደብ መገደል የለበትም። ምድሪቱ ለሁላችን ትበቃለች። ሃይማኖታዊ የሆኑ ጉዳዮችን በመጻሕፍቶችና በዶክመንቶች መነጋገር ይቻላል። ሰውን ግን በስብዕናው ልክ መቀበል አስፈላጊ ነው። መንግስት ደግሞ የራሱን ኃላፊነት መወጣት አለበት። ይሄን ይመስላል እንግዲህ እኔ የገባኝ ይሄ ነው። የተሳሳትኩት ነገር ካለ ታረማለሁ። ለምድሬ ለህዝቤ የሚጠቅም ነገር ነው ሁሌ ምጸልየው። እቺ ምድር ያሳደገችን ምድር ኢትዮጵያ ያሳደገን ምስኪን ህዝብ ሰላም ሆኖ በሰላም ወጥቶ እንዲገባ፣ ችግሩ እንዲወገድለት፣ በልቶ ጠጥቶ ደስ ብሎት እንዲኖር፣ ለብሶ እንዲያምርበት፣ ወጣቶች ተድረው የሚወልዱበት፣ አረጋውያን የሚጦሩባት ምድር እንድትሆን፣ ህፃናት የሚያድጉባት ምድር እንድትሆን ነው ምኞቴም ጸሎቴም። በዚህ አበቃለሁኝ። ወዳችኋለሁ። ዘመናችሁ ይባረክ። ጸልየን እናብቃ። ከማብቃታችን በፊት እንጸልያለን። ቅዱስና እውነተኛው አምላካችንና አባታችን እግዚአብሔር ሆይ በአንድ ልጅህ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ ለዘላለም ቅዱስ ነህ። በማንም ሞት አትከሰስም። አንተ መልካም ነህ። እግዚአብሔር ሆይ አንተ ጻድቅ ነህ። መንግስት ሁሉን ትገዛለች። በሰማይ ሆነ ሁሉን የምታይ ሁሉን የምትመረምር ጥልቁን የሚመረምሩ አይኖች ያሉ ሰው ካንተ ሊሰወር አይችልም። ዳዊት እንደዘመረው የንስር ክንፎች ወስጄ በምስራቅ በምዕራብ በሰሜን በደቡብ ብበር ወደ ሲኦል ወደ ጥልቁ ቦርድ አንተ በዚያ አለ። እጅ ትይዘኛለች ወደ ሰማይ ብወጣ አንተ በዛ አለ ብሎ እንደተናገረ ሰው ካንተ ዘንድ ሊሸሽ ሊያመልጥ አይችልም። እግዚአብሔር ሆይ ፍርድ ያንተ ነው። በምድር ላይ ኃላፊነት የተሰጣቸው የራሳቸውን ኃላፊነት ይወጣሉ። ነገር ግን ፍርድ ያንተ ነው፣ ኃይል ያንተ ነው፣ ጥበብ ያንተ ነው፣ ማዳን ያንተ ነው። በጌታ በኢየሱስ ክርስቶስ ስም ምድራችን ላይ የተጋደመ ዘንዶ የተወጋ ይሁን። ህዝቡ በማተራረድ የሚሰራ መንፈስ የተወጋ ይሁን። በጌታ በኢየሱስ ክርስቶስ ስም የጥልቁ አሰራር ሁሉ የፈረሰ ይሁን። እግዚአብሔር የዘላለም አምላክ ሆይ ለዚች ምድር ሰላም እንድትሰጥ እንድታበዛ ጸልያለሁ። ሁሉ በፍቅርና በአንድነት የሚኖርባት ምድር እንድትሆን ጸልያለሁ። ታሪኳ እንዲቀየር፣ በሮች እንዲከፈቱላት፣ የህዝባችን ኑሮ እንዲለወጥ እንዲሻሻል፣ ሰላምና አንድነት በምድሪቱ ላይ እንዲሰፍን፣ አላስፈላጊ የሆኑ ነገሮች ሁሉ አንተ ማትከብርባቸው ነገሮች ተወግደው እግዚአብሔር የዘላለም አምላክ ሆይ አንተ የምትከብርባት ምድር እንድትሆን፣ ልጅህ ኢየሱስ ክርስቶስ የሚሰበክባት ምድር እንድትሆን፣ እውነተኛው የመንግስትህ ወንጌልና ዜና የሚነገርባት ምድር እንድትሆን እንጸልያለን። የትኛውም አይነት ስውር የዲያብሎስ አሰራርና እጅ በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር የዘላለም አምላክ ሆይ ላዘኑ ለተከዙ ወገኖች ደግሞ እግዚአብሔር ሆይ መጽናናት እንድትሰጥ እንጸልያለን። በየስፍራው እንዲህ አይነት ችግሮችን የሚፈጥሩ መናፍስቶች ደግሞ የድግምት የአስማት የሟርት አሰራር ሁሉ በጌታ በኢየሱስ ክርስቶስ ስም ከምድራችን ላይ የተጠረገ ይሁን። ለኢትዮጵያ ሰላም ይሁን፣ እረፍት ይሁን፣ አንድነት ይሁን፣ ፍቅር ይሁን። በምድሪቱ ላይ የሰላም አየር ይንፈስ። ክብር ሁሉ ለአንተ ይሁን። ምድሪቱ ለሚመሩ ሰዎች ዊዝደምን እንድትሰጥ ጥበብን እንድትጨምር ትከሻቸው እንድታሰፋ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የጽድቅ ዝናብ በምድሪቱ ላይ ይዝነብ። የጽድቅ ዝናብ በምድሪቱ ላይ ይዝነብ። የጽድቅ ዝናብ በምድሪቱ ላይ ይዝነብ። ማስተዋልን ለትልልቆች እንድትሰጥ፣ ምክርን እንድትሰጥ፣ ለወጣቶች ማስተዋልን ጥበብን እንድትሰጥ፣ ታዛዥነትን እንድትሰጥ ጸልያለሁ። ክብር ሁሉ ለአንተ ይሁን። ደግሞ የኢትዮጵያ በሮች ይከፈቱ በናዝሬቱ ጌታ በኢየሱስ
በሮቿ ይከፈቱ። የሚያስፈልጋት በረከት ይለቀቅላት በጌታ በኢየሱስ ክርስቶስ ስም። አስጨናቂ የሆነው ነገር ሁሉ ከምድራችን ይገፈፍ። ጌታ ኢየሱስ እንወድሃለን። ወንጌል በምድር ላይ እንዲሰበክ ነፍሳት እንዲድኑ ለመንግስት ብዙ ነፍሳትን የምናመጣበት ዘመን እንዲሆን እንጸልያለን። ሁሉ ቀሪ ነው፣ ሁሉ አላፊ ነው። ያንተ መሆን ግን የዘላለም ነው። እንድትረዳን እንድትደግፈን ጸጋህ እንድታበዛልን እንጸልያለን። ለቤተ ክርስቲያን ደግሞ መፍትሄ እንድታደርጋት ቤተ ክርስቲያን መሪዎችን መፍትሄ እንድታደርጋቸው የችግሩ አካል ሳይሆን መፍትሄዎች እንዲሆኑ በኢየሱስ ክርስቶስ ስም የህዝቡን ችግር የሚፈቱ እንዲሆኑ እንጸልያለን። ክብር በሰማይ ክብር በምድር ክብር በአርያም ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ወዳችኋለሁ። ዘመናችሁ ይባረክ። በሌላ ደግሞ ዝግጅት እንገናኛለን። ለምድራችን አጥብቃችሁ ጸልዩ። እግዚአብሔር ያዘኑትን ያጽናናልን። የተሰማኝን ሐዘን በድጋሚ ገልጻለሁኝ። ወዳችኋለሁ። ሻሎም ብያለሁ። ሃሌሉያ